ማርባእቱ አፍላጋት እንተ ትሰቀይ ተለለ ጽባሁ። በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ ዘላለም ሥላሴ። በመላው ዓለም የምትገኙ የእግዚአብሔር ቤተሰቦች ሕዝበ ክርስቲያን ኦርቶዶክሳውያን አንድ አምላክ በሚሆን በአብ በወልድ በመንፈስ ቅዱስ ስም እንዴት ሰነበታችሁ? ልዑል እግዚአብሔር ፈጣሪያችን በቸርነቱ ስለተሰበቀን ስሙ የተመሰገነ ይሁን። የእናታችን የቅድስት ድንግል ማርያም የቅዱስ መስቀሉና የቅዱሳን መላእክት የነቢያት የሐዋርያት የሰማዕታት የጻድቃን ረድኤት ከሁላችን ጋር ይሁን። አሁን የምንገኘው በኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን በባህር ዳር ሀገረ ስብከት በፈለገ ሰላም ቅድስት አርሴማ ቤተክርስቲያን በፈለገ አእምሮ የአራቱ ጉባኤያተ መጻሕፍት ምስክር ቤተ ጉባኤ ነው የምንገኘው። በዚህ ቤተ ጉባኤ ውስጥ መጻሕፍተ ብሉያት፣ መጻሕፍተ ሐዲሳት፣ መጻሕፍተ ሊቃውንትና መጻሕፍተ መነኮሳት ተተርጉሞ ይሰጣሉ። የሚማሩ ደቀ መዛሙርት አሉ። የአራቱ ጉባኤያት መምህር የሆኑት መምህር አስተርአዬ የፈለገ አእምሮ አራቱ ጉባኤያተ መጻሕፍት ምስክር ትምህርት ቤት መምህር ናቸው። የምስክር መምህር ናቸው። እግዚአብሔር ወዶና ፈቅዶ በትርጓሜ ከሚሰጠው ትምህርት ጎን ለጎን የሚዲያ አገልግሎት ሊሰጡንም ደግሞ በሚዲያ በኩል ለማስተማር ይህንን ፈለገ አእምሮ የተባለ የዩቲዩብ መገናኛ መረብ ቻናል ከፍተውልናል ማለት ነው። ስለዚህ ቅዱስ ጳውሎስ መልእክት ላይ ሲጽፍ ከጢሞቴዎስ ጋራ ከቲቶ ጋራ ጻፍን ይላል። የሚጽፈው እኮ ራሱ ነው፣ ግን መልእክት ማድረስም ስራ ስለሆነ ነው። አሁን ሰው እንደቀላል ያየዋል። እኛም ደግሞ ቀስቀስ እንደ ነውር ይመስላል። ምንም ነውር አይደለም። እኛ ትምህርት ሃይማኖቱን ስንናገር ጉባኤቶቹ ሲያስተምሩ ያንን ሸር አድርጎ ሰብስክራይብ አድርጎ ላይክ ማድረግ እንደነ ፌቤን እንደነ ጢሞቴዎስ እና እንደነ ቲቶ መልእክት ይዞ ሩቅ ሀገር ወስዶ እንደማድረስ ነው። አሁን ዓለሙ ወደ ሚዲያ መጥቷል። ስለዚህ ጌታ ደቀ መዛሙርቱን ወደ ዓለም እንዳሰማራቸው መምህራንም አሁን ወደ ሚዲያ መሰማራታቸው የጌታን ትእዛዝ ፈጽመዋል ማለት ነው። ስለዚህ ሚዲያዎች አንድ አካላችንና የእስትንፋሳችን ናቸው። በዚህ ሰዓት ዘመኑን መዋጀትና ሚዲያዎችን መከተል በጣም በጣም የዘመኑ መፍትሄ ነው። ምክንያቱም በሚዲያም እየተጎዳች ነው ቤተክርስቲያኒቱ። ጉባኤ ቤቶችን በሚዲያ እየተጎዱ ነው። ማርባእቱ አፍላጋት ፈለገ አእምሮ ምስጢር መፍሰሻ ማለት ነው። በተለይ ለጉባኤቶች ተስማሚ ስያሜ ነው። ፈለግ ወንዝ ጅረት ስለሆነ አእምሮ ደግሞ እውቀት ነው። ስለዚህ ጉባኤ ቤቱ ፈለገ አእምሮ ሲባል ወይም ይሄ ሚዲያ ፈለገ አእምሮ ሲባል የመንፈሳዊ እውቀት ቤተክርስቲያን ዶግማ፣ ቀኖና፣ ትውፊት፣ ታሪክ አጠቃላይ አስተምሮ በየትኛውም የዓለም ጽንፍ ላለ ሰው የሚፈስበት ማለት ነው። በዛም ላይ ቤተክርስቲያንም በአራት ወንዞች የምትጠጣ የተክል ቦታ እንደሆነች ሊቁም ቅዱስ ያሬድ እንተ ትሰቀይ ማርባዕቱ አፍላጋት ይላታል። ከአራቱ ወንዞች ከማቴዎስ፣ ከማርቆስ፣ ከሉቃስ፣ ከዮሐንስ። ይህም ጉባኤ ቤት ያው የአራቱ ጉባኤ ቤት ስለሆነ የዚህ ሚዲያ ባለቤት ምስጢሩ ተስማሚ ነው እና የምስጢር መፍሰሻ፣ የነገር ሃይማኖት፣ የትምህርት፣ የትርጓሜ መፍሰሻ፣ የእውቀት መፍሰሻ ማለት ነው እና ነቅቶ ተግቶ ምስጢሩን ለመስማት ይህንን ንጹህ ምንጭ ለመጠጣት ለተዘጋጀ ሁሉ በማንኛውም ጊዜ በየትኛውም ቦታ ላለ ምስጢር የሚፈስበት ማለት ነው። ማርባእቱ አፍላጋት። ነገር ግን ፈለግን ለየት የሚያደርገው ምንድነው ሲባል የማያልቅ ለማለት ነው። ወንዝ የሚያስገኘው ውሃ የማያልቅ ወንዝ ተሄዶ የሚገኝበት አገኝበታለሁ ተብሎ የሚጠበቅበት ነገር የሚያስገኝ ማለት ነው ፈለግ። ሰዎች ወንዞችን ባሰቡ ቁጥር ወንዞች ሲታሰቡ ውሃ ይገኛል ከወንዝ። ውሃ እንደማይታጣ
ከወንዝ ውሃ እንደማይታጣ የማይታጣበት የማያልቅበት እሱ ፈለግ ይባላልና ከዚህ የተነሳ ለጉባኤ ቤት የምስጢር መገኛ ምዕመናን የጠየቁትን መልስ የሚያገኙበት ከመሆኑ የተነሳ ፈለገ አእምሮ የእውቀት ማግኛ የምስጢር ማግኛ በማለት አባቶቻችን ሰይመውታል። ፈለግ የሚያስገኘው ውሃ ነው። ውሃ ደግሞ ጥቅሙ ይታወቃል። የደረቁት እንዲለመልሙ ያላፈሩት እንዲያፈሩ የሚያደርግ ጫፉ ረዝሞ ቅጠሉ ለምልሞ ፍሬው ጥሞ የሚገኘው ውሃ ሲያገኝ ነው። ምዕመናን ሕይወታቸው ሰምሮ አምሮ በእግዚአብሔር መንፈስ ቅዱስ ተቃይተው የሚገኙት ደግሞ ከጉባኤ ቤት የሚገኘውን መልካም ሐሳብ ሲያገኙ ነውና ይህንን ምስጢር በማዋሃድ በማዛመድ ፈለገ አእምሮ ብለው ሰይመውታል ማለት ነው። ማርባእቱ አፍላጋት ያው ምንጭ እንደሚታወቀው የተጠማ የሚጠጣበት ዘጸማ ይምጻቤ ወይስተይ ነቃዮት ዘእንበለ ወርቅ ወብሩር ብሎ ኢሳይያስ በምዕራፍ 55 ላይ እንደተናገረ ሁሉ የተጠማ ሁሉ ያለ ዋጋ ገንዘብ ሳይከፍል በነፃ መጥቶ የጠጣ ብሎ እንዳስተማረን በነቢዩ ላይ አድሮ እግዚአብሔር ይሄ ጉባኤ ቤት ፈለገ አእምሮ የተባለበት ምክንያት በምንጭ የተሰየመበት ምክንያት ማንኛውም ሰው የተጠማ የእውቀት ድሃ የሆነ ሰው የማስተዋል ድሃ የሆነ ሰው የአስተሳሰብ ድሃ የሆነ ሰው የጎደለበት ሁሉ መጥቶ እዚህ የሚሞላበት ያለውም ቢሆን የሚጨመርበት እውቀት ያለውም ብልሃት ያለውም ማስተዋል የተቸረው ሰው ሁሉ ከዚህ ጉባኤ ቤት ሲመጣ የበለጠ እውቀትን እየጨመረ ማስተዋልን እየጨመረ የሚሄድበት መሆኑን ነው እና ስያሜውን ብፁዕ አባታችን አቡነ አብርሃም የባህር ዳርና የሰሜን ጎጃም ሀገረ ስብከት ሊቀ ጳጳስ የቅዱስ ሲኖዶስ አባል በዚሁ በአካል ቦታው ተገኝተው የአራቱ ጉባኤያት ምስክር ብለው ማኅተም አስቀምጠው ወይም ደግሞ የቤተ ክርስቲያን መሰረት የዚህ ጉባኤ ቤት የመሰረት ድንጋይ አስቀምጠው ስያሜውንም በብፁዕነታቸው በተሰጣቸው አባታዊ አእምሮ ሰይመው ፈለገ አእምሮ ተብሏልና አጠቃላይ ፈለግ ምንጭ ነው። የተጠማ ሁሉ መጥቶ የሚጠጣበት የጎደለውን የሚሞላበት በማለት ነው የተሰየመው። ማርባእቱ አፍላጋት ጉባኤቶችም ነገረ ሃይማኖትን፣ ትምህርት ሃይማኖትን፣ ስርዓተ ቤተክርስቲያንን፣ ዶግማ ቀኖናውን መማር ለሚፈልጉ ሁሉ በማንኛውም ጊዜ የምስጢር መፍሰሻዎች ስለሆኑ እንግዲህ ስሙን ከግብሩ ግብሩን ከስሙ አዋህደው ሰይመውታል ማለት ነው። ማርባእቱ አፍላጋት ጉባኤ ቤቱ በሀገረ ስብከቱ ሊቀ ጳጳስ በብፁዕ አቡነ አብርሃም በኩል ፈለገ አእምሮ ተብሎ ተፈቅዶለት ስም ይወጣለት ነው። አእምሮ እንግዲህ እውቀት ነው። ፈለግ ምንጭ ነው። ፈለገ አእምሮ ማለት የእውቀት ምንጭ ማለት ነው። በእርግጥም ጉባኤ ቤቶች እንደው የእውቀት ምንጭ የሚለው ብቻም የሚበቃቸው አይደለም። እውቀት የተናወቀ እውቀትም የረከሰ እውቀትም የሚገኝባቸው ቦታዎች አሉ። በጉባኤ ቤቶች ግን እግዚአብሔርን የምናውቅባቸው ቤቶች ናቸው። ቅዱስ ዮሐንስ ወንጌላዊ በአንደኛ ዮሐንስ መልእክቱ ምዕራፍ 5 ቁጥር 20 ላይ ነአምር ከመ መጽአ ወልደ እግዚአብሔር ወወሀበነ ልበ ከመ ናእምሮ ለእግዚአብሔር በጽድቅ ወሀለውነ በአሚን በወልደ እግዚአብሔር ዘውቱ እግዚአብሔር ዘበአማን። የእግዚአብሔር ልጅ ሥጋን ተዋህዶ እንደመጣ እግዚአብሔርን በአንድነቱ በሦስትነቱ እናውቀው ዘንድ ልቡናን እንደሰጠን እናውቃለን። እውነተኛ በሆነ በሕያው እግዚአብሔር ልጅ በኢየሱስ ክርስቶስ በማመን ጸንተን እንኖራለን፣ እሱም እውነተኛ የባሕርይ አምላክ ነው ብሎ እንደተናገረ ጌታችን ኢየሱስ ክርስቶስ የመጣ እግዚአብሔርን የምናውቅበትን ልብ ሊሰጠን ነው። ይሄን ልብ ነው ቅዱስ ጳውሎስ ንሕነሰ ህሊናሁ ለክርስቶስ ብነ፣ እኛ ግን የክርስቶስ ልብ አለ፣ ክርስቶስን የምናውቅበት አእምሮ አለን ይላል አንደኛ ቆሮንቶስ ምዕራፍ 2 ቁጥር 16 ላይ። ስለዚህ የክርስቶስን ልብ የሚሰጡን እነዚህ ጉባኤ ቤቶች ናቸው። ክርስቶስን እንድናውቅ እንደ ክርስቶስ እንድናስብ ክርስቶስን ዓላማ አድርገን እንድንኖር ልብ የሚሰጡን እነዚህ ትምህርት ቤቶች ናቸውና እግዚአብሔርን እናውቃለን በዚህ ትምህርት ቤት ውስጥ።
በእርግጥም አሁን ቅዱሳን ሐዋርያትን ጌታ ወደ ዓለም ሁሉ ዳርቻ ሄዳችሁ ወንጌልን አስተምሩ ወስብኩ ወንጌለ ለኩሉ ፍጥረት ብሏቸው ነበር። አሁን ዓለሙ ወደ ሚዲያ መጥቷል። ስለዚህ ጌታ ደቀ መዛሙርቱን ወደ ዓለም እንዳሰማራቸው መምህራንም አሁን ወደ ሚዲያ መሰማራታቸው የጌታን ትእዛዝ ፈጽመዋል ማለት ነው። ወደ ሚዲያ መሰማራት፣ ምክንያቱም ህዝቡ እዚያ ነው ያለ። አሁን በጥናትም እንደተረጋገጠው ዓለምን የሚገዛው አንዱ ምንድን ነው ቢባል ሚዲያ ነው። ሚዲያ ዓለምን እየገዛ ነው ያለው። ሀሳብ ያስቀይራል፣ እይታ ያስለውጣል፣ ማይንድ ሴትን ይለውጣል፣ አተያይን ይለውጣል፣ ርዕዮተ ዓለምን ይለውጣል፣ መዳረሻን ይለውጣል፣ የሰውን ማንነት ጭምር እየለወጠ ነው። እና ሰዎች እዚያ ውስጥ ስለሆኑ በክደት እየተንጓለሉ በቴክኖሎጂ ተጽዕኖ እየተንጓለሉ ያሉ ምዕመናንን ለመታደግ መምህራን ወደዚህ መምጣታቸው ይበል የሚያሰኝ ነው እና መምህር አስተርአይና ደቀ መዛሙርቶቻቸው በአንድምታ ከሚተረጎመው ከሚሰጠው ትምህርት እሁድ እሁድ ምዕመናንን ከሚያስተምሩበት ለካህናት ስልጠና ከሚሰጡት በተጨማሪ ደግሞ ሚዲያ ውስጥ ያለውንም ደግሞ ወደ ክርስቶስ ለማቅረብ ይህንን ይዘው መምጣታቸው በእርግጥም ከአንድ መምህር የሚጠበቅን ስራ እየሰሩ ደቀ መዛሙርቱም ይህን እየተወጡ እንደሆነ ነው የምንረዳው ማለት ነው። አዲስ ቤተ ጉባኤ ነው የሚሰራው ስራ ግን እንደነባረ ቤተ ጉባኤ ነው። በየአድባራቱ እየሄዱም መምህሩ ካህናት ስልጠናን በመስጠት በተለያየ ሀገረ ስብከት ሁሉ የሚታወቁ መምህር ናቸው። ማርባእቱ አፍላጋት የጉባኤ ቤቶች ወደ ሚዲያ መምጣት አንደኛ ያልተዛባ ንጹህ ምንጭ ንጹህ የጠራውን ነገር ሃይማኖት ያገኛል ማህበረሰቡ። አንዳንዴ የትምህርት ሃይማኖትንም በግምት እስከ ማቅረብ የሚደርስም ሰው አለ። አጭቃጫቂ ነገር የሚፈጠረው ማንም ሰው እጁ ላይ ስለሆነ ሚዲያው፣ ስልኩ፣ ካሜራው እጁ ላይ መሆኑን ብቻ በመጠቀም በራሱ ግምት ይሄ እንዲህ ነው ያንዲያ ነው ብሎ የሚያስብ ሰው አለ። አሁን የጉባኤ ቤቶችን ሚዲያ ማህበረሰብ ሲጠቀም ሳይፈራ ሳይጠራጠር በሙሉ ልቡ ነው የሚቀበለው። ስለዚህ አንደኛ ጉባኤ ቤቶችና ትውልዱ በቀጥታ ተደራሽ ይሆናሉ። እስካሁን ጉባኤ ቤቶች ከትውልዱ ጀርባ ሆነው አብዛኛው ትውልድ ጉባኤ ቤትን አያውቅም። እኔ ብዙ ጊዜ እንደምለው ሰው ጉዞ ይሄዳል፣ ግሸን፣ ላሊበላ፣ አክሱም፣ ቁልቢ ይላል። ጉባኤ ቤት ጎብኝቶ አይመጣም፣ ልምድ የለውም፣ እንደዛ አያውቅም። እንደዚህ አይተኛ ማህበረሰብ አሁን ነው በዚህ ጥቂት ዓመታት እንደውም አብነት ትምህርት የሚለውን ከችግሩ የተነሳ በተለይ ማህበረ ቅዱሳን ተራቡ፣ ጉባኤ ቤቶች ሊፈርሱ ነው፣ ተበተኑ የሚሉ ቅስቀሳዎችን ሲሰራ እና ትንሽ ሚዲያም ሽፋን ሲሰጥ ከዛ በኋላ ነው ሰው አብነት ትምህርት ቤት የሚለውን ትንሽ አሁን እየሰማና ትኩረት እየሰጠ የመጣው እንጂ ከዛ በፊት እኮ ቤተክርስቲያን፣ ደብር፣ ገዳም የሚለውን ነው እንጂ ጉባኤ ቤቱን አያውቀው። ዋናው ምንጭ የእናንተ ትርፍ የነሱን ጉድለት ይሙላ፣ የነሱ ትርፍ የእናንተን ጉድለት ይሙላ እንዳለው ቅዱስ ጳውሎስ አሁን ጉባኤ ቤቶች ማገልገል በስፋትና በመላት ማገልገል እየጀመሩ ነው ማለት ነው። እና የጉባኤ ቤቶች ወደ ሚዲያው መምጣት ለክርስቲያኑ ማህበረሰብ ለማንኛውም እስቲ ኦርቶዶክሳዊነት ምንድነው ልስማውና የሚልም ካለ ለማንኛውም በየትኛውም የዓለም ጽንፍ ላለ የሰው ልጅ በሙሉ ተደራሽ ያደርጋቸዋልና ይሄ በጣም እጅግ የሚያስመሰግን ነገር ነው። ሌሎች ዓለማት ዩኒቨርሲቲ ያደረጉት ጉባኤ ቤቶችን ነው። በድሮ ጊዜ የልዩ ልዩ ትምህርት ጉባኤ ቤቶችን፣ ባህላዊ ትምህርት ቤቶችን ነው እዛው ቀስ ብሎ አሳድገው ወደ ዩኒቨርሲቲ ያሳደጓቸው። የኛ ግን እንደዛ ማድረግ አልተቻለም። ሌላ አዲስ ነው የተመሰረተው። ሀገሪቱ ማንኛውንም እውቀት የሚሆኑ ነገሮችን የምታገኝባቸው ምንጮች ናቸው። ለማህበረሰቡ የማህበረሰብ አኗኗር ስነ ምግባሩን፣ የኢኮኖሚ ነገሮች ሁኔታዎችን፣ የስራ ፈጠራዎችን፣ ህጉን፣ ዘመን አቆጣጠሩን፣ ሕክምናውንም በአጠቃላይ ደግሞ በምልአት ትምህርት ሃይማኖቱን በማስተማር ያው ሀገሪቱን እንደ ሀገር መገለጫዎች እንዲኖሯት ያደረገቻት አሁን ያደረጓት ጉባኤ ቤቶች ናቸው። ማንም ሰው ኢትዮጵያን ሲያስብ ወይም ኢትዮጵያን ያወቀ የጎበኘ አንድ ሰው ሊገልጸው የሚችለው ማስታወሻ ኢትዮጵያ ማለት የራሷ ቋንቋ ያላት፣ የራሷን ቋንቋ በራሷ ፊደል የምትጽፍ፣ ወረቀት በሌለበት ዘመን የራሷን ፊደል የራሷን ቋንቋ ትጽፍ የነበረች፣ የራሷን ቁጥር ዘመን አቆጣጠር ያላት ከዓለም በጣም የተለየ ይህን ማናመጣው ከተባለ ጉባኤ ቤቶች ናቸው። ሌላው የማህበረሰቡ ስርዓተ ማህበር አኗኗር፣ ተረዳድቶ መኖር፣ አብሮ መብላት፣ ችግሩን ደስታውን በጋራ ማድረግ፣
እንዲህ ያሉ የሚገራረሙ ትስስርነት ያላቸው የሚገርሙ ዘመናት አልፈዋል በኢትዮጵያ። ያው አሁን ይሄኛው አስተምሮ ጠፍቶ የሀገሪቱ መሪዎች የአስተሳሰብ መሪዎች ማለት ነው ዩኒቨርሲቲዎች ዘመናዊ ዩኒቨርሲቲዎች ሲሆኑ ይልቅስ ትውልዱ ተበላሽ። በዘር የሚለያይ በእርግጥ ትምህርቶችን በራሳቸው ችግር ናቸው የሚሰጡ ትምህርቶች። ይሄኛውም ደግሞ የጉባኤ ቤቶች ተደራሽነት ሲቀንስ ትውልዱ ለራሱ ብቻ የሚያስብ ግላዊ መሆን ጀመረ እንጂ የድሮውን ግን ለሰው የሚያዝን ለሰው የሚራራ ከኔ ይልቅ ሌላው ይቅደም የሚል የማህበረሰብ አኗኗር በመፍጠር ጭምር አስተዋጽኦ ያደረጉ ጉባኤ ቤቶች ናቸው። ከዛ ውጪ ጠንካራ ሀገረ መንግስት፣ በዓለም የሚያስደንቁ ቅርሶች እነዛ ሁሉ እንዲኖሩ ያደረጉ ጉባኤ ቤቶች ናቸው። ስለዚህ የአባይ ስጦታ ትባላለች ግብጽ። ኢትዮጵያ ደግሞ የጉባኤ ቤቶች ስጦታ ናት። እነዚህ ጉባኤ ቤቶች ደግሞ በበለጠ ይህንን ትሩፋታቸውን ይዘው ወደ ሚዲያ ሲመጡ ትውልዱ ተጠቃሚ ይሆናል ማለት ነው። ማርባእቱ አፍላጋት ስጋ ነፍስ ከሌለው አስከሬን ነው። ስጋ ተብሎ ራሱ አይጠራም፣ አስከሬን ነው። ጉባኤ ቤት ለሀገርና ለቤተክርስቲያን ነፍስ ነው። ነፍስ የተለየው ስጋ ደግሞ በርን እንደሚሆን ሁሉ ነፍስ የሌለችው ሀገር ነፍስ ጉባኤ ቤት የሌለቻት ሀገር ጉባኤ ቤት የሌለቻት ቤተክርስቲያን እንደዚሁ ስለምትሆን አባቶቻችንም ይህንን ሰፊ ጥልቅ ምስጢር በመያዝ ጉባኤ ቤቶችን አስቀድመው ክርስቶስ ወደዚህ ዓለም እንደመጣ መጀመሪያ የመሰረተው ጉባኤ ቤት ሰዎችን ሰብስቦ ማስተማር ነው ያለው። በጠቅላላ የሀገሪቱ ሀገር ሆና እንድትቀጥል ሀገሪቱ ሀገር ሆና እንድትቀጥል ያደረጉ ጉባኤ ቤቶች ናቸው። ጉባኤ ቤቶችም በዚህ ዓለም ያለውና በወዲያኛው ዓለም ያለውን ህይወት የሚያስቀኙ ጉባኤ ቤቶች ናቸው። በዚህ ዓለም ስንኖር ምን ማድረግ እንዳለብን፣ በወዲያኛው ዓለም ለመኖር አሁን ምን ማድረግ እንዳለብን ጠንቅቀው ወስነው የሚያስረዱን ጉባኤ ቤቶች ናቸው። ጉባኤ ቤት የሌላት ሀገር አይን የሌላት እናት ማለት ነው። የሚሰሩ ስራዎች በጉባኤ ቤት ያለፉ ሰዎች የሚሰሯቸው በእውቀት የታገዙ ስራዎች የሚሰሯቸው ስራዎችና እውቀት አልባ ስራዎች የሚሰሯቸው ስራዎች በጣም የተለያዩ ስለሆኑ ሀገርን እንደ ሀገር ለማስቀጠል ቤተክርስቲያንንም እንደ ዓላማዋ እንደ ተልእኮዋ ለማሳካት ቤተክርስቲያንም ሀገርም ጉባኤ ቤት ያስፈልጋሉና ያላበረከቱት አስተዋጽኦ የለም። በስነ ስዕሉ፣ በስነ ምርምሩ፣ በስነ እጽዋቱ፣ በስነ መድኃኒቱ፣ በማህበራዊ ህይወቱ፣ በፍቅሩ፣ በአንድነቱ ምን ያላሳዩት ነገር አለ? ማርባእቱ አፍላጋት ያው እንግዲህ ሚዲያና ጉባኤ ቤቱን የሚያስተሳስራቸው ነገር የጉባኤ ቤቱ ደቀ መዛሙርት ከዚሁ በመምህራቸው አንደበት በመጻሕፍቱ ንባባት ይማራሉ፣ ጧት ማታ ይጠይቃሉ፣ ይረዳሉ። ነገር ግን ብዙ ምግብ ሲገኝ ትንሽ ሰው ሲመገበው ከአቅሙ በላይ ነው የሚሆነው። ይልቁንም ብዙውን ምግብ ብዙ ሰው ያገኘው ደግሞ የብዙ ሰውን ረሃብ ሊከላይ ይችላል ማለት ነው። ሚዲያ በጣም ሰፊ ተደራሽነት ያለው ዘመኑንም የዋጀ ብዙ ሰዎችን መጥቀም የሚችል በተመቸ ሁኔታ ሳይሆን ባልተመቸ ሁኔታም ሆኖ መጠቀም የሚችልበት እድል ስለሚኖር እዚህ ጉባኤ ቤት የወንጌል አገልግሎት ሲሰጥ በየትኛውም አቅጣጫ ያሉ የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን የጉባኤ ቤቱን ትምህርት ይከታተላሉ። የመምህሩን ስብከት የመምህሩን ትምህርት ይከታተላሉ። የጉባኤ ቤቱንና የመምህሩን እንዲሁም የቤተክርስቲያኑን አገልግሎት በቀጥታ ስርጭት ያያሉ። በያሉበት ነው ጉባኤ ቤቱን ለመጠበቅ ይችላሉ። ለምሳሌ ሰው ግማሹ የመንግስት ሰራተኛ ነው፣ ግማሹ ነጋዴ ነው፣ ግማሹ ገበሬ አርሶ አደር ነው፣ ግማሹ ተማሪ ነው። በየትኛውም ክፍላተ ዓለም ያለው የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን በስራ ተወጥሮ ነው የሚኖረውና አውደ ምሕረት የሚመጣው ከ115% ነው የሚመጣው። ስለዚህ ይህ ሰው እዚህ አውደ ምሕረት ላይ ብቻ ተምሮ የሚሄደው በጣም ውሱን ነው። እንደውም እዚህ የሚመጣው ሰው አብዛኛው ሽማግሌ እንደው በሃይማኖቱ እዚህ በኋላ የማይጠረጠር የጸና የበቃ ከሃይማኖቱ ያፈነግጣል ተብሎ የማይታሰብ ነው አውደ ምሕረት ላይ የሚገኘው። በጣም በሃይማኖቱ ላይ አደጋ ሊፈጠርበት የሚችልና በሃይማኖቱ ሊዘናጋ የሚችል ወጣቱ ክፍል ነው። ወጣቱ ክፍል ደግሞ እሳት እራት ነው። በጣም ይፈጥናል፣ ይሮጣል። በየትኛውም ክፍላተ ዓለም ነው የሚገኘው።
አስቦ አያስቀድስም፣ አስቦ አይሰበክም፣ አስቦ ኪዳን አያደርስም፣ ማህሌቱን አያዳምጥም። ስለዚህ ይህንን ለማዳረስና ወጣቱን ወደ ቤተ ክርስቲያን ለማምጣት ሃይማኖቱን ጠብቆ እንዲኖር ሚዲያ በጣም ከፍተኛ አስተዋጽኦ ነው ያለው። ስለዚህ በየትኛውም መንገድ ያለ ሰው በየትኛውም የስራ ቦታ ሆኖ በየትኛውም የመንግስትም ሆነ የግል አገልግሎት ቦታ ሆኖ ይህን ሚዲያ መከታተል ይኖርበታል ማለት ነው እና ሚዲያው ጠቀሜታው በርካታ ሰዎችን በአንድ ጊዜ አገልግሎት መስጠት የሚችል ነው። ለምሳሌ ብዙ ቃለ እግዚአብሔር እየፈሰሰ እዚህ ቅድም እንዳልኩት እንደው ያለ ዋጋ የሚፈስ ቃለ እግዚአብሔር እያለ ያለ ዋጋ የሚመነጭ ቃለ እግዚአብሔር እያለ ይህን ምንጭ በርካታ ሰዎች እንዲጠቀሙት ማድረግ ነው። የተጠሙ ሁሉ ጠጥተው እንዲረኩ ማድረግ ነው። የተራቡ ሁሉ ቃለ እግዚአብሔር ተመግበው ከረሃበ ነፍሳቸው እንዲጠግቡ ማድረግ ነው። ማርባእቱ አፍላጋት ብዙውን ጊዜውን ስልኩ ላይ ኮምፒውተሩ ላይ የሚያጠፋ ትውልድ ነው ያለው። እንግዲህ ዘመንን መዋጀት ለዚህ መድረስ ማለት ነው። ዘመኑ ለሚያመጣው ማንኛውም አይነት ተጠየቅ ምላሽ ይዞ መገኘት፣ ዘመኑን መቋቋም መቻል፣ ዘመኑ ተሸናፊ አለመሆን የሚሉ ነገሮችን የሚያመለክት ነው። ዘመኑን ዋጁ ማለት ለጊዜው የሚገባ ሰው ናቸው ተገኙ ማለት ነው። ዓለም ወደ ተለየ አይነት ማህበረሰባዊ አኗኗር የመጣችበት ዘመን ነው። የማህበረሰቡ አኗኗር፣ አመጋገብ፣ አለባበስ፣ የስራ ሁኔታ፣ የጋብቻ ሁኔታ ብዙ ነገሩ ከተለመደው ከነበር በጣም የተለወጠ ነው። አብዛኛው ይሄ ከክርስቲያኖች ጋር በተቃራኒ ያለው ማህበረሰብ ጠዋት እሑድ ጠዋት ማናገኘው ቤተክርስቲያን አይመጣም። የሚመጣለም አይመጣል ማለት ያኔ ስራ የሚሆናል ያኔ አሁን ይሄ የኛ ሀገር ስለሆነ ነው። ከኛ ሀገር ውጭ በየትኛውም ዓለም የሚኖረው ደግሞ ከዚህ በተለየ ነው። የስራ ሰዓቱ የተለየ ነው። ስለዚህ ለዚያ መድረስ ነው ዘመኑን መዋጀት ማለት። አንድ መድረክ ላይ ቆመን ብናስተምር የመጣውን ያህል እንደው በዛ ቢባል 3000 4000 ህዝብ እንዳገኝ ለዛ ነው የምንደርሰው። በሚዲያ የሆነ እንደሆነ ግን ሚዲያውን ለማየት ለመስማት ዝግጁ ለሆነ ሁሉ ይደርሳል። በሌላ መንገድ አርካይቭ ነው። ይሄ የታሪክ መዝገብ ነው። ዛሬ እኛ በሚዲያ ያስተማርነው ትምህርት ዓለም የተለየ አይነት ስርዓተ ማህበር እስካልፈጠረች ድረስ የኛ ልጆችም የልጆችም ያገኙታል። ምክንያቱም ከዛሬ እንግዲህ ዩቲዩብ እንደዚህ መሰል ሚዲያዎች ከጀመሩበት ጀምሮ የነበሩ ከ10 ዓመት ከ20 ዓመት በፊት የነበሩ እያየናቸው ነው ዛሬ። ስለዚህ ለትውልድም ዛሬ የተሰጠ ትምህርት ተደጋግሞ ለብዙ ሰው ይሰማል። እውነቱ ይህንን ትውልድ እንከተለው ብንል እንዴት እንዘልቀው ነበር? ዛሬ ሐዋርያት ያስተማሩት ሰው ባለበት ዘመኑን ዋጅተው ነው ያስተማሩት። ጌታም እንደዚሁ ውሃ ቀጁ እንጨት ሰባሪ ባለበት። የአሁኑ ትውልድ ውሃ ቀጁ እንጨት ሰባሪ ብቻ አይደለም፣ የማይገባበት ቦታ የለም። ተከትለን እዛ ሁሉ ገብተን አንዘልቀው። አሁን ግን በዚህ ሚዲያ ከገባበት እንገባለን። ማርባእቱ አፍላጋት ሐዋርያው ቅዱስ ጳውሎስ ዘመኑን ዋጁት፣ ዘመኑን እንዲጠቅመን ማድረግ እንጂ ዘመኑ እንዲጎዳና ለማድረግ ማለት ነው። አሁን በአብዛኛው ዘመን የጎዳቸው ሰዎች አሉ። ለምን ከተባለ ዘመኑን ወደ እነሱ ከማምጣት ይልቅ እነሱ ወደ ዘመኑ በመሄዳቸው ዘመኑ ወደ እነርሱ ሲመጣ በእነርሱ ልክ ይሆናል። ሕይወታቸውን፣ ኑሯቸውን፣ የተፈጠሩበትን ዓላማቸውን ሳያዛባባቸው የተፈጠሩበትን ዓላማ ማንነታቸውን፣ ሕይወታቸውን፣ ንብረታቸውን አጽንተው በዚያ ዘመን እንዲቀጥሉ ያደርጋል። እነሱ ወደ ዘመኑ ሲሄዱ ግን የተፈጠሩበትን ዓላማ ለቀው ያቀዱትን ረስተው ሊያደርጉት የሚገባቸው ነገር ሳያደርጉ ዘመን ሲያስደርጋቸው ይኖራሉ። ስለዚህ ዘመኑን ሹፌር ሆኖ ወደሚፈልገው አቅጣጫ ማምጣት እንጂ ዘመኑ ሾፍሮ ወደ የሚፈልገው አቅጣጫ አይውሰዳችሁ ማለት ነው። ለዚያ ነው በዘመነ ሰማዕታት፣ ዘመነ ሊቃውንት፣ ዘመነ መነኮሳት፣ ዘመነ ሐዋርያት እያል በቤተ ክርስቲያናችን የሚነገሩት ትልልቅ ጉዳዮች በዘመኑ የነበሩት ሰዎች ስራ ማለት ነው። ዘመኑን ዋጁት። ዘመኑ የእናንተ ስራ ጎልቶ የሚታወቅበት፣ የእናንተ ህይወት ጎልቶ የሚታይበት፣ የእናንተ ዓላማ ጎልቶ የሚፈጸምበት እንዲሆን አድርጉት ማለት ስለሆነ ይህ ዘመን ዘመነ ሚዲያ ነው። አሁን ዘመነ ሚዲያ ነው። የሚደረጉ የሚከናወኑ ነገሮች በሙሉ
ሚዲያ ያላያቸው ሚዲያ ላይ ያልወጡ ምንም ነገር የለም። ምስጢር ይባሉ የነበሩ እንደ ነውር ይታዩ የነበሩ በጠቅላላ እንኳን አይደለም በጎ ነገሮች ይቅርና ነውሩን ሳይቀር ሚዲያ ላይ ያወጣ ትውልድ ያለበት ዘመን። ስለዚህ ይሄን የሚዲያ ዘመን ዋጅቶ ሚዲያዎቹ ወደ ነውር የሆኑትን ወደ ፍቅር፣ ወደ አንድነት፣ ወደ በጎ ነገር መመለስ አስፈላጊ ነገር ነውና ዘመኑን ዋጅቶ በዘመኑ ሚዲያ ተጠቅሞ ሚዲያ የሚጠቀመውን ትውልድ ወደ ተፈጠረበት ዓላማ መመለስ አስፈላጊ ነገር ነው። የምናያቸው ነገሮች በጣም በዚህ በሚዲያው ሰው መሰል እንስሳዎች 2 እግር ያላቸው እህል የሚበሉ ነገር ግን ግብረ እንስሳ ይሄ ሀፊርን ነውርን የማይሰቀቁ እንስሳት ብቻ ነበሩ። አሁን እንደ እንስሳ ያለ ትውልድ እየተፈጠረ እየመጣ ነው። ስለዚህ በዛው ይህንን መጥፎ ነገር በሚያውጅበትና በሚያሰራጭበት ሚዲያ በጎ ነገር መስራት አለብህ ብሎ ማስተማር አስፈላጊ ነገር ስለሆነ ዘመኑን መዋጀት ወሳኝና ወሳኝ ነው ማለት ነው። ማርባእቱ አፍላጋት ሚዲያና ጉባኤ ቤት በጣም ዘመኑን መዋጀት ያስፈልጋል የሚለው ነገር በጣም ወሳኝ ነው። ዘመኑን መዋጀት አለበት። ምክንያቱም ትናንትና ሁሉንም ሰው ማግኘት የምንችልበት እድል ይኖር ነበር። አሁን ሰው ዛሬ እያንዳንዱ ያለበት ቦታ በጣም የተበታተነ ነው። ቁጥራችንም በዝቷል። በነገራችን ላይ ቁጥራችንን በበዛ ቁጥር በዚያ ቁጥራችን ሊመጥን የሚችል ሐዋርያዊ አገልግሎት ያስፈልገናል ማለት ነው። ብዙ ሰው ከተለያየ ቦታ ሆኖ ሚዲያውን ይከታተላል፣ ወንጌል ይማራል፣ ሃይማኖትን ይጠብቃል፣ ሃይማኖትን ያጸናል። በዚያ ልክ ደግሞ በሃይማኖቱ ላይ የሚመጣበትን ጉዳይም ይከራከራል ማለት ነው። ለምን? መረጃዎች እጁ አሉ፣ ከመምህራን የሚሰማቸው አሉ፣ የሚጻፉለት ጽሑፍ ይደርሳቸዋል። ይህ ብቻ ሳይሆን የዚህ ጉባኤ ቤት የቤተሰብ አባል ያስፈልገዋል ማለት ነው። ቤተሰብ ያስፈልገዋል፣ በጣም በርካታ ቤተሰብ ያስፈልገዋል። ይህም ጉባኤ ለማስቀጠል 4-5 ሺህ ቤተሰብ ሊኖረው ይችላል ማለት ነው። ይሄ ሰው የጋራ ውይይት ያደርጋል በተለያዩ ሚዲያዎች፣ ዩቲዩብ ሊሆን ይችላል፣ ኤፍቢ ሊሆን ይችላል፣ ቴሌግራም ሊሆን ይችላል፣ ቲክቶክ ሊሆን ይችላል። የጋራ ስብሰባ ቢኖር የጉባኤ ቤቱን በምን አግባብ እንምረው፣ የጉባኤ ቤቱ ጎደሎ ለማሳወቅ የሚጎለው ምንድን ነው? የደቀ መዛሙርቱንን የትምህርት ህይወታቸው በትምህርታቸው እየጠነከሩ ነው? የመጻሕፍት ችግር አለባቸው? የልብስ ችግር አለባቸው? እንዲሁም ደግሞ የምግብ ችግር አለባቸው? የውሃ ችግር አለባቸው? የመብራት ችግር አለባቸው? የጤና ችግር አለባቸው? ይህንን ለማጥናት የጋራ ውይይት ያስፈልጋል። ለምሳሌ አሁን የሰበካ ጉባኤው የሚችለውን እያደረገ ነው። ካለው አቅም አንጻር በጣም ትንሽም ብትሆን ድጋፍ ይሞክራል፣ ደግሞ ሲያቅተው ያቋርጣል። ግን ይሄ ሰበካ ጉባኤ በጣም በቁጥር የተወሰነ 9 የሰበካ ጉባኤ አባላት ያለው ነው። በአካባቢ ያለው ማህበረሰብ ደግሞ በተለያየ ምክንያት ችግሩን ሊያዳምጥም ሊሰማም ላይችል ይችላል። ግን እንዲህ አይነት የጋራ ግንኙነቶች ሲኖሩን ችግሮቻችን በጋራ ይፈታሉ። አሁን ስብሰባ 4000 ሰው ጠርቶ ማወያየት በጣም ከባድ። 9 ሰዎች ጠርቼ 9 ሁሉ ተገኝቶ አያውቁም አብዛኛውን ጊዜ ማለት ነው። ስለዚህ የጋራ ኦንላይን ስብሰባ ማድረግ፣ ስብሰባ መሪ ያለው ሐሳብ እንለዋወጣለን፣ እዚሁ ላይ በጋራ እንወያያለን፣ ሐሳባችን በጽሁፍም በቃልም እንሰጣለን። እዚሁ ላይ ችግሮችን እንወስናለን። እነዚህ እንወስንና ኋላ በቃለ ጉባኤ ይጻፋሉ፣ ስንሰባሰብ እንፈራረብባቸዋለን ማለት ነው። ምክንያቱም ቃላችን አይታበልም። ስለ አንድ ቃል ነው የተናገርነው፣ ስለ ቤተክርስቲያናችን ነው፣ ስለ ጉባኤ ቤታችን ነው የምንወያይና ዘመኑን መዋጀትና ሚዲያዎችን መከተል በጣም በጣም የዘመኑ መፍትሄ ነው። ምክንያቱም በሚዲያም እየተጎዳች ነው ቤተክርስቲያኒቱ። ጉባኤ ቤቶችን በሚዲያ እየተጎዱ ነው። አንዳንዶች ብድግ ብለው እኮ ኋላቀር ትምህርት ብለው የሚሳደቡ አሉ። አንዳንዶች ቤተክርስቲያኒቱ ኋላቀር እንደሆነ የእድገት መሰናክል እንቅፋት እንደሆነች የሚገልጹ ሰዎች አሉ፣ በሚዲያ እየሰማን ስለሆነ ማለት ነው። ስለዚህ ለዚህ መልስ ለመስጠት አስፈላጊው ሚዲያ ነው። እሾህም በእሾህ ስለሆነ እነሱ በመጡበት መንገድ እኛ መልስ እንሰጣቸዋለን ማለት ነው። ስለዚህ እንረታበታለን። አባቶቻችን ድሮ በዚህ በተለይም በሶስቱ ጉባኤያት የምናስባቸው የቤተክርስቲያን መከራ የቀለለበት የቤተክርስቲያን ምታቶች የተመለሱበት በቤተክርስቲያን ላይ አደጋ ሊያመጡ የነበሩ በሃይማኖታችን ላይ መርዝ የረጩ ሰዎች የተረቱት በጉባኤ ነው። ጉባኤው የት ነው? በየትኛውም ቦታ ተሰባስበው እንዳሁኑ ስልክ በሌለበት በመልእክት ደቀ መዛሙርት ተልከው ደብዳቤ አድርሰው ከሀገር ማዶ ወደ ሀገር ሊቃውንቱ 318 ተሰብስበው 150 ተሰብስበው 3000 4000 ተሰብስበው ሊቃውንቱ ውይይት አድርገዋል አይደል? ይሄን ማድረግ አይቻልም። አሁን ከዚህ ተነስቶ እዚህ መምጣት እንኳን የማይቻልበት ወቅት ነው ያለና፣ ግን ይህንን በጉባኤ ተሰብስቦ
ዘመኑ በፈጠረልን። በነገራችን ላይ ጥበባት ሁሉ የእግዚአብሔር ውጤቶች ናቸው፣ ሰው የሰራው አይደለም። አሁን ሚዲያውን ሰው እንዲህ ፍልስፍና በጥበብ የመጣ በቃ ሰው ተፈላስፎ ያመጣው ሰው እንዲፈላሰፍ አይምሮን የሰጠ ማን ነው? እግዚአብሔር ነው። ስለዚህ ሚዲያዎች እኮ የእግዚአብሔር ሀብቶች ናቸው። ማን ሊወስዳቸው ይችላል? በእግዚአብሔር ሀብቶች ነው የምንጠቀመው። ማን አመጣው? የሰው ፍልስፍና የትም ሊያደርስ እኮ አይችልም። ስለዚህ ሰው እንዲፈላሰፍ ያደረገ እውቀት እንዲፈጥር ያደረገ እግዚአብሔር ለምንድን ነው? እሱ በፈጠረው ፍጥረት የማይጠቀም የማይገለገል እግዚአብሔር ለምንድን ነው? እና አንዳንዴ ይህን እንደው ከቤተ ክርስቲያን የወጣ ነው ብለው የሚያስቡ ሰዎች ካሉ በጣም ተሳስተዋል ብዬ ነው። እንዴ እያንዳንዱ ሸማኔ ጨርቅ ይሰራል አይደለ? ያን የጨርቅ ለመስራት አይምሮን የሰጠ እግዚአብሔር አይደል እንዴ? የተቀመጥንበትን ወንበር የሚሰራ ባለሙያ አለ። ያን እንዲሰራ ያደረገ ጥበበኛ አይደል እንዴ? ይሄን ሰው ነው የሰራው ብለን አንቀመጥምንም? ይሄን ቤት የሰራው ጥበበኛ ነው። ይሄ ቤት እንዲሰራ ያደረገው ጥበብ የሰጠው ማን ነው? እግዚአብሔር ነው አይደለ? ስለዚህ ቤት ፈላስፋን የሰራው ጥበበኛ ነው። እግዚአብሔር አልሰራውም ብለን እዚህ ቤት መቀመጣችን እንተዋለን? እዚህ ወንበር መቀመጣችን እንተዋለን እንዴ? ይህን መስቀል እኮ ጥበበኛ ነው አይደል የሰራው? ይህን ጥበብ እንዲሰራ ይህን መስቀል እንዲሰራ ግን እግዚአብሔር ጥበብ ሰጥቶታል። እና ሚዲያዎችም የዚህ አካል ናቸው፣ ከዚህ ወጡ አይደሉም። ስለዚህ ሚዲያዎችን አንጠቀም ማለት በጣም ሞኝነት ነው። እና ሚዲያዎች የቤተ ክርስቲያኒቱ አካል ሆነው ማገልገል አለባቸው። ማርባእቱ አፍላጋት እንግዲህ ሚዲያን ለማሳደግ ምን ማድረግ እንዳለበት ማህበረሰቡ በደንብ ያውቃል። በአንድ ጊዜ ከብዙ ሰው እንዲደርስ የሚያደርገው ጉባኤ ቤቶች አይደለም። ጉባኤ ቤቱ በአግባቡ አሰናድቶ ትምህርቱን መላክ ነው። ከዚያ በኋላ ማህበረሰቡ ነው ተጋግዞ አንድ ወደ አንዱ መቀሳቀስ ያስፈልጋል። ሚዲያ ልክ ቤተክርስቲያን ይመጣ ሰው ተነሽ እንሂድ ዛሬ ጉባኤ አለ፣ ና እንሂድ ዛሬ ጉባኤ አለ እንማር ብሎ ጓደኛውን፣ ጎረቤቱን፣ ዘመዱን ቀስቅሶ ቤተሰቡን ይዞ እንደሚመጣው ሚዲያም የዛ አይነት ነገር ይፈልጋል። ቀስቃሽ ይፈልጋል። እንዲህ የሚል ሚዲያ መጥቷል። እኔ ስልኬን ተጠቅሜ ሼር ስል እኔን በፌስቡክ በቴሌግራም በልዩ የሚያቀይ ሰው በሙሉ ጎረቤቴን ቀሰቀስኩ ማለት ነው። ያን ላይክ ሳደርግ ራሱ ሚዲያው ኦኬ ሰው ወዶታል ማለት ነው ብሎ ለብዙ ሰው ያስተዋውቃል። እንዲህ ያሉ ነገሮችን ይሄ ሚዲያውን ለብዙ ሰው የማዳረስ ስራዎችን እንግዲህ ይሄ የማህበረሰቡ ስራ ነው። በተለይ የጉባኤ ቤቶቹ እውነተኛው ንጹህ ትምህርት ለሁሉም ማህበረሰብ እንዲደርስ ሰከንድ የማይፈጅ ነገር ነው። ይሄ ሼር ማድረግ፣ ላይክ ማድረግ ወይም ሰብስክራይብ ማድረግ አጭር በጣም ቀላል አስተዋጽኦ፣ ምንም ነገር የማያስወጣ ምንም ወጪ የማይጠይቅ ግን ደግሞ በቀላሉ ሚዲያው ለብዙ ሰዎች በአንዴ በየትኛውም ዓለም መድረስ እንዲችል የሐዋርያነት ተሳታፊ ነው። ስለዚህ ማህበረሰቡ ይህንን የፈለገ አእምሮን ሚዲያ ሼር ሲያደርግ፣ ሰብስክራይብ ሲያደርግ፣ ላይክ ሲያደርግ ምን እያደረገ ነው? ከፈለገ አእምሮ ጋራ አብሮ ትምህርት እያዳረሰ ነው ማለት ነው። እንዲህ ጠቃሚ የሆኑ ትምህርት ሳይሆን የሚተላለፍባቸው ሚዲያዎችን ሰው ሼር ላይክ እንደዚህ ሲያደርግ ሲያዳርስ አብሮ እየሰራ ነው። ምክንያቱም እነ ቅዱስ ጳውሎስ መልእክት ሲጽፉ እነ ፌቤን መልእክቱን ተቀብለው ከአንዱ ሀገር ወደ አንዱ ሀገር ከቆሮንቶስ ወደ ሮም እነ ጢሞቴዎስ እነ ቲቶ መልእክት ያደርሳሉ። ስለዚህ ቅዱስ ጳውሎስ መልእክት ላይ ሲጽፍ ከጢሞቴዎስ ጋራ ከቲቶ ጋራ ጻፍን ይላል። የሚጽፈው እኮ ራሱ ነው፣ ግን መልእክት ማድረስም ስራ ስለሆነ ነው። አሁን ሰው እንደቀላል ያየዋል። እኛም ደግሞ ቀስቀስ እንደ ነውር ይመስላል። ምንም ነውር አይደለም። እኛ ትምህርት ሃይማኖቱን ስንናገር ጉባኤቶቹ ሲያስተምሩ ያንን ሸር አድርጎ ሰብስክራይብ አድርጎ ላይክ ማድረግ እንደነ ፌቤን እንደነ ጢሞቴዎስ እና እንደነ ቲቶ መልእክት ይዞ ሩቅ ሀገር ወስዶ እንደማድረስ ነው። ይሄ ትልቅ ስራ ነው። ስለዚህ ማህበረሰቡ ያለበት ይሄንን ሚዲያ ለብዙ ሚዲያውን ተጠቅሞ በቀጥታ ለሚያገኘው ሰው ነግሮ ማዳረስ ከብዙ ሰው እንዲደርስ ማድረግ የማህበረሰቡ። ስለዚህ ማንኛውም ሰው ይሄንን ድምፅ የሚሰማ ሁሉ ሰምቶ አያልፍም። ጥቅሙንም በዚህ በግልጽ እያወራን ስለሆነ እንደነ ፌቤ እንደነ ጢሞቴዎስ እንደነ ቲቶ መሆን ስለሆነ መልእክቱን በቀላሉ ስልኩን ተጠቅሞ ኮምፒውተሩን ተጠቅሞ ለየትኛው ማህበረሰብ ማዳረስ፣ መቀስቀስ፣ ማስተዋወቅ፣ ምናልባትም ወደፊት መደገፍ። ምክንያቱም ሚዲያ ቀላል ነገር አይደለም። ዛሬ ካሜራዎች በጣም ውድ ናቸው። ኮምፒውተሮች፣ የኤዲቲንግ ኮምፒውተሮች ውድ ናቸው። ብዙ ነገሩ ውድ ነው። ባለሙያ ይፈልጋል፣ ጊዜ ይፈልጋል። ስለዚህ መደገፍ የሚችልም ጉባኤውን መደገፍ በግሉ መደገፍ የሚችል ማርባእቱ አፍላጋት
ፈለገ አእምሮ ሚዲያን ማሳደግ የመጀመሪያው ራስን ማሳደግ ነው። ሚዲያዎችን መርጦ መጠቀም፣ ለይቶ መጠቀም ራስን መጥቀም። ከዚያ በተጨማሪ ሚዲያው እንዲያድግና ለብዙ ሰዎች ተደራሽ እንዲሆን ወሮ ማህሩ ውስጥ ተኩሉ አጽናፈ ዓለም ብሎ ጌታችን ሐዋርያት እንዳዘዛቸው ሁሉ አሁን ደግሞ በእግር አይደለም ጉዞ ያዝነውን እጃችን ላይ ያለውን ሚዲያ የተጠቀምነው ነገር ወደ ሰው እንዲደርስ በማድረግ ሚዲያው በሁሉ ዘንድ ተደራሽ እንዲሆን ማድረግ፣ አስተማሪነቱ፣ መካሪነቱ፣ የሚሰጣቸው ጥቅሞች ሌላም ሰው እንዲገለገልበት በማድረግ ይሄ መጠነ ስፋቱን እንዲበዛ ሁሉም እጅ እንዲደርስ ከሆነ ይህ ሚዲያ አድጓል ማለት ይቻላል። እንግዲህ በዚህ ሚዲያ የሚተላለፉትን ምክር፣ ተግሳጽ፣ እዝናት፣ ትምህርት ወሳኝ የሆኑ የጉባኤት መልካም የሆኑ ምግባራትን ለሰው ማድረስ አስፈላጊ ነገር ነው። እንግዲህ ይህንን ሚዲያ አንዱ ማቴሪያሉን በመግዛት አንዱ ትምህርቱን በማስተላለፍ አንዱ ደግሞ ለአልደረሰው በማድረስ ሁሉም ድርሻውን እንዲወጣ ያስፈልጋል። ሁሉም ድርሻ ስላለበት እንደ ህዋሳት መተጋገዝ ያስፈልገዋል። የሚናገሩ ሰዎች ይናገሩ፣ ሸር በማድረግ ለሌላው እንዲደርስ ማድረግ ያለባቸው ሰዎች ሸር ያድርጉ፣ መማርና መመከር ያለባቸው ሰዎች ይማሩ። ሁላችንም ድርሻችን ብንወጣ ትምህርቱ ለሁሉ ሲደርስ በዋናነት ለበጎ የተፈጠረውን ህዝብ ለበጎ ለተፈጠረበት ዓላማ እንዲውል ማድረግ ስለሆነ ዓላማችን ሌላ ምንም የተለየ ነገር ስለሌለን ሁላችሁም ይህ ትምህርት ይህ መልእክት ለሁሉም ወገኖቻችን እንዲደርስ ደውሎ በማስተዋወቅ ሸር በማድረግ በመጋበዝ ተከታተለን በመስማት ለልጆቻችን የሚሆኑ መልእክቶችን በማሳደግ ምክንያቱም በዚህ ሚዲያ ቢተላለፉልን የምትሏቸው ምክረ ሐሳቦችና ትምህርቶች ተደራሽ ወደ ጉባኤ ቤቱ ተደራሽ በማድረግ በቃ ለልጆች የሚሆነው ቢሰጠን ለትዳር የሚሆኑ ነገሮች ቢሰጡን ልክ የእናንተን ሐሳብ ወደ ጉባኤ ቤቱ በማድረስ የጉባኤ ቤቱን ሐሳብ ደግሞ ወደ ሌሎች በማድረስ የጉባኤ ቤቱን ሚዲያ ማሳደግ ይቻላልና ሁላችንም ድርሻችን እንወጣ የሚል ወንድማዊ መልእክት አለ። ማርባእቱ አፍላጋት አንድ ለቤተ ክርስቲያን አንድ አዳራሽ ስንሰራ አንድ ህንፃ ቤተ ክርስቲያን ስንሰራ አንዳችን እንጨት አንዳችን ምስማር አንዳችን ድንጋይ ያቀብለን ነው አይደል የምንሰራው። ይህን ቤት ለመስራት አንዱ ቆርቆሮ ገዛ፣ አንዱ እንጨት ገዛ፣ አንዱ ምስማር ገዛ፣ አንዱ ጥበበኛ ሆነ። በዚያ መንገድ ነው ይሄ ህንፃ የቤተ ክርስቲያን ይሄ አዳራሽ የተሰራው። ለምሳሌ አሁን ያለንበትን አዳራሽ ወይም ጉባኤ ቤት እንኳን ብናስብ ማለት ነው። ስለዚህ አንዱ አካል ሚዲያው ነው ማለት ነው። የዚህ የፈለገ አእምሮ ሚዲያ አንዱ የዚህ ጉባኤ ቤት አካል ነው፣ የአገልግሎት ክፍል ነው ማለት ነው። ስለዚህ ይህንን ሚዲያ የመጀመሪያው ለማቋቋም የተሟላ ነገር የለውም። አሁን ባለንበት ሁኔታ አንዱ ኮምፒውተር እንኳን አተን ለማስጀመር በጣም እየተቸገርን ያለንበት ሁኔታ ነው። አንዱ ኮምፒውተር በጣም ቢበዛ 50 ሺህ ብር 100 ሺህ ብር አካባቢ ሊሆን ይችላል። እሱን እንኳን አጥተናል። ሌላ ደግሞ ጥራት ያለው መልእክት ለማስተላለፍ ጥራት ያላቸውን ዕቃዎች ማቴሪያሎች ያስፈልጋሉ ማለት ነው። እነዚህን በመግዛት በማገዝ የመጀመሪያው የኦርቶዶክሳውያን የመጀመሪያው ኃላፊነት ያለባቸው ሚዲያው ለመቋቋሙ የጎደለውን ነገር ማሟላት ማለት ነው። ገንዘብ ማገዝ፣ በማቴሪያል በቁስ ማገዝ ነው የመጀመሪያው የሚሆነው። ቀጥሎ ደግሞ ይህን ሚዲያ መከታተል ነው። መከታተል ብቻ ሳይሆን ማዳመጥ፣ ማወቅ፣ መረዳት፣ የተረዱትን ደግሞ ለሰው ማካፈል ማለት ነው። ቅድም እንዳልኩት ምግብን ብቻን ይዞ መብላት ንፉግ ያሰኛል። እውነት ለመነጋገር አሁን አንድ ሰው ደረሰው የዚህ የፈለገ አእምሮ ጉባኤ ቤት ትምህርት ደረሰው፣ ተማረ፣ አወቀ። እሱን ይዞ ዝም ብሎ ቁጭ ማለት የለበትም። ሌሎች ወንድሞቹ መማር አለባቸው ማለት ነው። ሌሎች ወንድሞቹ ሌሎች እህቶቹ እንዲማሩ ሸር ማድረግ፣ ሰብስክራይብ ማድረግ፣ እንደው ኮፒ አድርጎ ራሱ መጻፍ፣ ያን የተላከውን ነገር ኮፒ አድርጎ ለሌሎች እንዲተላለፍ ማድረግ። እንደው ስልክም ደውሎ እንዲህ አይነት ሚዲያ በዚህ ጽፈት ስትገባ እንዲህ አይነት ሚዲያ ታገኛለና በሱ ተማርበት ማለት። የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን ሚዲያ አለ፣ በርካታ ሰው የሚጠቀምበት ህዝብ ግንኙነት ማለት ነው። በህዝብ ግንኙነት ደረጃ የኦቲሲ የሚባለው የማህበረ ቅዱሳን ሚዲያ አለ፣ በጣም በርካታ ትምህርቶች የሚተላለፉበት፣ በሱ በጣም የሚጠቀም ሰው አለ። ስለዚህ ሚዲያዎች አንድ አካላችንና የእስትንፋሳችን ናቸው። በዚህ ሰዓት ምንም ጥያቄ የለውም። በዚህ ዘመን ሚዲያዎች በጣም ህይወታችን ናቸውና
መደገፍ ማለት የመጀመሪያው ማዳመጥ፣ ማስተዋል፣ ልብ ማለት ልብ ያሉትን የተረዱትን ነገር ደግሞ ለሌላው ሰው ማዳረስና ከሚዲያው ጎን ሁሉም ሰው እንዲሰለፍ ማድረግ ማለት ነው። የዚህ ሚዲያ ባለቤት ሁላችሁ ናችሁና በእውነቱ በመላው ኢትዮጵያ የምትገኙ ብቻ ሳይሆን በዓለም ዳርቻ ያላችሁ የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን አባላት የሆናችሁ ይህንን ተደራሽነት ለሁሉም እንዲደርስ የበኩላችሁን አስተዋጽኦ እንድታደርጉ በዚሁ አጋጣሚ በቤተክርስቲያን ስም አደራ ማለት እፈልጋለሁ። ማርባእቱ አፍላጋት። ስለዚህ ቤተ ጉባኤው ገና ጥቂት ጊዜው ነው። ደቀ መዛሙርቱ ቀለብም የላቸውም። ምናልባትም ከህንፃ አሰሪ ኮሚቴዎች፣ ከጉባኤቱ ኮሚቴዎች ከቤታቸው ሁሉ ሽሮ በቃ እየቋጠሩ እያመጡ በሽሮ ብጥብጥ የሚኖሩ ደቀ መዛሙርት ያሉበት ነው እና የክርስቶስ 12ቱ ደቀ መዛሙርት ዓለምን እንደታደጉ 12 ተማሪ እንኳን ቢሆን ማስተማር ቤተክርስቲያንን ያሻግራልና በዚህ ስራ እንድትሳተፉ ልብ ያላችሁን ኦርቶዶክሳውያን መስጠት የምታውቁበት የኢትዮጵያ ምዕመናን በሙሉ በየገዳማቱ ለሚዘረጋው እጅ፣ ለቤተ ጉባኤው ለሚጠየቀው ጥያቄ፣ ለተፈናቀለም ህዝብ ሁሉ የምትሰጡ ናችሁ እናውቃለን። ይህንንም ቤተ ጉባኤ በማገዝ ቤተክርስቲያንን እንድናሻግር የድርሻችሁን አድርጉ እላለሁ። ዋናው ነገር እኛ ተምረን እንድናለን። በዚህ የሚተላለፈውን ትምህርትም እየሰማን መንግስቱን እንድንወርስ የመድኃኔዓለም ቸርነት አይለየን። ሐዋርያዊ ትምህርት ያለባቸውን ቤተ ጉባኤ በመጠበቅ ቅዱስ ቤተክርስቲያን በማሻገር የድርሻችን እንወጣላለሁ። ሰላም እግዚአብሔር ከሁላችን ጋር ይሁን። ወስብሐት ለእግዚአብሔር። ይቆያል። ማርባእቱ አፍላጋት እንተ ትሰቀይ ትምሕተለለ ጽባሁ